ሰላም ጤና ይስጥልኝ እንዴት ናችሁ ወደ አዲስ ኒውስ ቤተሰቦች እንግዲህ ሰሞኑን መነጋገሪያ የሆነው የህፃን በአምላክ ሞት ሁላችንንም ያሳዘነ ሆኗል የህፃን በአምላክን ህይወት የነጠቁት ሰዎች ላይ የሞት ፍርድ እንደተፈረደ የምናውቀው ነገር ነው ይህንንም ተከትሎ ወላጅ አባቷ ያሉት ነገር አለ እስኪ በጥቂቱ ምን እንደሆነ አይታርገን እንመለስና ወላጅ አባቷ ያሉትን ነገር እንሰማለን ሰው እንዴት ይሄን ያህል ይከፋል ያውም በገዛ ልጁ ያውም የ11 ዓመት ህፃን ላይ ነገሩ እንዲህ ነው ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ግንቦት 15 ቀን 2017 ዓ.ም የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል አመሰግናለሁ እኔ ግርማ በጋዝ እባላለሁ የሟች የበአምላክ አባት ነኝ ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ ለብዙዎችም ይሄ ደውል ነው ብዬ አስባለሁ ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው እጅግም አስፈላጊ ናቸው ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንፃር በጣም ስውር ቤት ውስጥም ከመፈጸሙ አንፃር ይሄንን አጉልቶ አውጥቶ አሳይቶ በህግ አንፃር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ